ከምዕራፍ 19 ጀምሮ ዋና ዋና ሐሳቦችን እናያለን። እኔ የምወደው ቨርስ ባይ ቨርስ ማጥናት ነው። የእግዚአብሔርን ቃል ጥቅስ በጥቅስ ማጥናት ነው የምወደው። እያንዳንዱን መስመር እያንዳንዱን ቃሉን ሁሉ መልቀቅ ያሳዝነኛል። ረቁ ታውቃለች እና እንደዛ ነው የምወደው። ግን ሙሉ መጽሐፍ ቅዱስ የማንበብ ፕላን ስለሆነ የጀመርነው እንደው ምንም ሳንረዳ ከምንሄድ አጠቃላይ ሐሳቦቹን እንደገና ደግሞ ለኛ ለአዲስ ኪዳን ክርስቲያኖች ምን ማለት እንደሆነ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እንዴት እንደሆነ ይሄ ነገር ሪሌት የሚያደርገው ከኛ ጋር ሪሌት የሚያደርገው ከሱ ጋር ሪሌት ካደረገ ስለሆነ እነሱን ዋና ነገሮች ነው ለማየት የምንሞክረው እንጂ ቃል በቃል እያንዳንዱን ነገር እያየን ለመፍታት እየሞከርን አይደለም። ስለዚህ አንዳንዱ ነገር ቢዘለልና ቢታለፍባችሁ ወደፊት ደግሞ አንድ መጽሐፍ ለብቻ ለይተን ስናጠና በዛ ትደርሱበታላችሁ። ስለዚህ ምዕራፍ 19 ላይ እግዚአብሔር በሲና ተራራ ሲገለጥ ነው እንግዲህ የምንደርሰው። በዛ ስፍራ ክብሩን ገለጠ፣ ቅድስናውን ገለጠ፣ እሱ ማን እንደሆነ ገለጠ። ያ ብቻ ሳይሆን ደግሞ ለሕዝቡ ያለውንም ዓላማ ገለጠ። እሱ ማን እንደሆነ ብቻ ሳይሆን እሱ እንዴት ቅዱስ እንደሆነ የእሱ ክብር ምን ያህል ታላቅ እንደሆነ ገለጠላቸው። ከዛ ደግሞ ለሕዝቡ ያለውንም ዓላማ ገለጠ። እግዚአብሔር ሕዝቡን ከግብፅ ምድር እንዳወጣ ወይንም እንደሚያወጣ በሚናገርባቸው ስፍራዎች ሁሉ ለምን እንደሚያወጣቸው አብሮ ይናገራል። እስከዛሬ ድረስ በጣም በተደጋጋሚ እያየን ነው። በነገራችን ላይ ዘፍጥረት 1-2 ሄዳችሁ ብታነቡ ያለ ምክንያት እግዚአብሔር አይፈጥርም። እግዚአብሔር አንድን ነገር ከመፍጠሩ በፊት ለዛ ነገር ዓላማ አስቀድሞ ይፈጥርለታል። ጌታ ይባረክ። ፀሐይና ጨረቃን እንኳን ሲፈጥር ዓላማ አዘጋጅቶላቸው ነው። መጀመሪያ በሰማይ ላይ ሆነው ቀንና ማታውን እንዲለዩ ብርሃንን እንዲሰጡ ከነሱም የተነሳ ቀናትን፣ ሳምንታትን፣ ወራትን፣ ዓመታትን መቁጠር እንዲቻል አያችሁ። ዓላማ አላቸው። ዝም ብለው ስለሚያምሩ ቁጭ የተደረጉ ነገሮች አይደሉም። የፈጠራቸውን ፍጥረታት ሁሉ በዓላማ ነው። ሰውን ፈጠረውና በዓላማ ወስዶ በኤደን ገነት አስቀመጠው። ይጠብቃትና ይንከባከባት ዘንድ በኤደን ገነት ወስዶ አስቀመጠው ይላል። ስለዚህ እግዚአብሔር ከመፍጠሩ በፊት ዓላማውን አስቀድሞ ይፈጥራል። ዓላማ ቢስ የሆነ ፍጡር የለም በእግዚአብሔር ዘንድ። በእግዚአብሔር የተፈጠረ ነገር ግን ዓላማ የሌለው የለም። እኔ ሁል ጊዜ አንድ ነገር እናገራለሁኝ። ሴት እንኳን ዱቄት ስትለውስ እስኪ ይቡካና እንደሚሆን አደርገዋለሁ ወይ ቂጣ ወይ እንጀራ አደርገዋለሁ ብለን እንለውሳለን እንዴ? አይ መጀመሪያ ዓላማውን ነው የምንቀርጸው። የቂጣ ከሆነ እንዴት እንደምንለውሰው እናውቃለን። ከየትኛው ዱቄት እንደምንጠቀም እናውቃለን። የእንጀራም ከሆነ እንደዛ። ሴት እንደዚህ ካስተዋለችና ሊጥን ዱቄትን ያለ ዓላማ ማትለውስ ከሆነ እግዚአብሔርማ እንዴት ያለ ዓላማ ሰውን ይፈጥራል? እንዴት ያለ ዓላማ ሰውን ያድናል? የዳነው በዓላማ ነው። ያስመለጠን በዓላማ ነው። ዛሬ በደንብ እናየዋለን እሱን። ስለዚህ ከግብፅ ምድር የወጣችሁት ይላችኋል። እንዲያው ከባርነት ለመውጣት ያህል አይደለም የወጣችሁት፣ ለመውጣት አይደለም። ለማውጣት አያወጣም እግዚአብሔር። ዝም ብሎ ለማዳን አያድንም እግዚአብሔር። የወጣችሁት እንዲያው ለመውጣት ሳይሆን በእናንተ ላይ ዓላማ ስላለኝ ነው። ምንድነው? ወደ እኔ ነው ያወጣኋችሁ ይላል። ክፍሉን ሄደን ብናነበው ወደ እኔ በግብፃውያን ላይ ያደረግኩትን ይላል። ከግብፅ ምድር እንዴት እንዳወጣኋችሁ ወደ እኔም እንዴት እንዳመጣኋችሁ። ሃሌሉያ። ሲያወጣን አውጥቶ የሆነ ምድረ በዳ ላይ ብትን አድርጎን በሉ እንደፈጠርጥራችሁ ሁኑ አላለንም። በቀደም እንደተናገርኩት ወደ እሱ ነው ያወጣን። ሃሌሉያ። ወደ እርሱ ከጨለማው ስልጣን አዳነን ይልና ቤዛነትንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አያችሁ፣ ከጨለማ ስልጣን አዳነንና ሜዳ ላይ ወስዶ በተነን አይልም። ወደ ፍቅሩ ልጅ መንግስት፣ ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እዚህ ቦታ ላይም ደግሞ ምንድነው የሚላቸው? እኔ አለ በግብፃውያን ላይ ያደረግኩትን አይታችኋል። ጀስት ግብፃውያንን ለመጉዳት አይደለም ደግሞ ያንን ያደረግኩት። እንዴት እንዳወጣኋችሁ እንዴት እንዳዳንኳችሁ አይታችኋል። እናንተን ለማዳን ነው፣ በዓላማ ነው ያንን 10 ተአምራት ያደረግኩት። እናንተንም ሳወጣችሁ ደግሞ ለእናንተም ዓላማ አለኝ። ያ ዓላማ ምንድነው? ወደ እኔ ነው ያመጣኋችሁ። ሃሌሉያ። ወደ እሱ አምጥቶናል። ወደ ፍቅሩ ልጅ መንግስት አፍልሶናል። ስለዚህ ራሱን ገለጠ፣ ክብሩን ገለጠ፣ ቅድስናውን ገለጠ። ከዛ ደግሞ ለእነሱ ዓላማ እንዳለው ገለጠ። ግብፃውያንም እንደዚህ አድርጌ እናንተን ከዛ ወጥቼ ወደ እኔ ነው ያመጣኋችሁ፣ በዓላማ ነው ያወጣኋችሁ አለ ማለት ነው። ከዛ በኋላ የሚገልጥላቸው የእሱ ቅድስና በኃጢአት የወደቀውን ሰውና በኃጢአት የወደቀውን ምድር እንዳያጠፋው መካከለኛ እንደሚያስፈልግ ይገልጽላቸዋል። አያችሁ፣ በሰውና በእግዚአብሔር በኃጢአት በወደቀው ዓለምና በእግዚአብሔር መካከል የሚሆን መካከለኛ እንደሚያስፈልግ ሁሉ ርቀው እንዲቆሙ ሙሴ ብቻ ወደሱ እንዲመጣ ህዝቡ ምን አሉ? እንዳንሞት እንፈራለን፣ እግዚአብሔር አይናገረን፣ ለአንተ ይንገርህና አንተ ንገረን፣ እኛ እንፈራለን አሉ ህዝቡ።
መካከለኛ እንደሚያስፈልግ ደግሞ ዓላማ እንዳለው ተናገረ። ከዛ ደግሞ መካከለኛ እንደሚያስፈልግ ጠቆመ ማለት ነው። በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ አለ። ሃሌሉያ። ቁጥር 4 ላይ በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አድኖን የሆነ ቦታ አይደለም የበተነን፣ ወደ እሱ ነው ያመጣን። በንስር ክንፍ እንደተሸከምኳችሁ ደስ አይልም? ይሄ ቃል በጣም ብዙ ቦታ ላይ ያለ መጽሐፍ ቅዱስ ላይ እና በጣም ነው የምወደው። በንስር ክንፍ እንደተሸከምኳችሁ ይላል። እዚህ ጋር የተጠቀሰችው በዕብራይስጥ ቋንቋ የተጠቀሰችው ሴት ንስር ናት። የሚገርማችሁ እናት ንስር ናት። እዚህ ጋር የተጠቀሰችው እናት ንስር ልጆቿን እንደምትሸከም ነው እግዚአብሔር ተሸከምኳችሁ የሚለው። ንስር የምትታወቅባቸው ባህሪያት አሉ። ቶሎ ቶሎ ብዬ እነሱን አያለሁ። የመጀመሪያው ሃይሊ ፕሮቴክቲቭ ናት ንስር። ሃይሊ ፕሮቴክቲቭ፣ ልጆቿን በጣም ፕሮቴክት ታደርጋለች። በጣም ከሌሎች እንስሶች በተለየ ከሌሎች አዕዋፋት በተለየ በጣም ፕሮቴክቲቭ ናት። ልጆቿን ትጠብቃለች። ልጆቿን ለመጠበቅ ስትል ደግሞ አንድ የምናውቀው እኛ ራሳችን ፋሚሊየር የሆንበት አደራረግ አላት የምታደርገው። ልጆቿን ለመጠበቅ ስትል ሁል ጊዜ ከልጆቿ ጋር በቅርብ ርቀት ታንዣብባለች። ልጆቿ ባሉበት ንስር አለች። ሁል ጊዜ በቅርብ ርቀት ነው የምታንዣብበው። ቢወድቁ በክንፏ ቶሎ ብላ ከስር ገብታ ልትሸከማቸው፣ ጠላት ቢመጣ ልትታደጋቸው ልጆቿ አካባቢ ሁል ጊዜ ታንዣብባለች። ማንን ትመስላለች? ሃሌሉያ! ማንን ትመስላለች? ዝም ብላችሁ ስታስቧት ከልጆቹ ዙሪያ ሁል ጊዜ የማይጠፋውን የሚጎዳን ነገር እንዳያገኘን ሁል ጊዜ የሚጋርደንን የሚከልለንን ስንወድቅ ብድግ የሚያደርገንን የሚሸከመንን እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ያለንን ሁል ጊዜ ከእናንተ ጋር እሆናለሁ ያለንን አባታችንን አምላካችንን አትመስልም? በባህሪዋ ፕሮቴክት ለማድረግ ስትል ልጆቿን ለመጠበቅ ስትል ከልጆቿ አካባቢ አትጠፋም። እዛው አካባቢ ነው የምታንዣብበው። አይታችኋል። በምድረ በዳ እግዚአብሔር አንድ ጊዜም ካጠገባቸው አልተለየም። እዛው አካባቢ እያንዣበበ ነበረ። የአሕዛብ ነገስታት ቢነኳቸው ሊከላከልላቸው እዛው አካባቢ ያንዣብባል። በምድረ በዳ ጥማት ቢያገኛቸው፣ ረሃብ ቢያገኛቸው ሊያቀርብላቸው፣ አቅራቦት ሊያደርግላቸው እዛው አካባቢ ያንዣብብ ነበረ። ስለዚህ ንስር በክንፍዋ ልጆቿ እንደምትሸከም እንደ ንስር ነው እኔ የሚያወጣኋችሁ አላቸው። ትጠብቃለች ልጆቿን። ዘዳግም 32:11 ላይ ሙሴ እንደዚህ አላቸው። ንስር ዘዳግም ማለት ድጋሚ ማለት ነው ብያችኋለሁ። እዚህ ቦታ ላይ የተከሰቱትን ክስተቶች ዘፍጥረት ላይ፣ ዘሌዋውያን ላይ፣ ዘሁልቁ ላይ የተከሰቱትን ክስተቶች ድጋሚ ነው የሚተርካቸው ሙሴ ዘዳግም መጽሐፍ ላይ እና ንስር ጫጩቶቹን እንደሚያወጣ በእነርሱ ላይም እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። ሃሌሉያ ሃሌሉያ። እንደው እዚህ ጋር ብቻ ቆመን ዝም ብለን ብንዘምር ደስ አይላችሁም? እዚህ ጋር ብቻ ቆመን ዝም ብለን በቃ ሰለብሬት ብናደርግ። አንዳንድ እግዚአብሔር ቃል ክፍል የሚታለፍ እኮ አይደለም፣ ያሳሳል። በቃ ምንድን ነው እግዚአብሔር ሆይ በቃ ምንድን ነው የሆነው ነገር? ጫጩቶቹን እንደሚያወጣ ካኔው ማጅን። ይሄ ታላቅ አምላክ፣ ይሄ የሰማይና የምድር ጌታ ከኛ ጋር ያለውን ግንኙነት በንስርና በጫጩቶቹ ሲመስለው። እንደው ንስር ሩቅ ነው። እኛ ብዙም ንስር አይተን አናውቅም። ከንስር ጋር በታሪክ ነው እንጂ የምናውቀው ስለ ንስር ፊት ለፊት ተገናኝተን አናውቅም። እኔ ግን ቤታችን እናቴ ብዙ ጊዜ ዶሮች ታረባ ነበር እና ዶሮ አይጠፋም። ዝም ብሎ 2ም 3ም ዶሮ ግቢ ውስጥ አይጠፋም። ክፍለ ሀገር ያው ግቢ ስላለ አይጠፋም ዶሮ እና እንዴት ሴቶቹ ዶሮች ለልጆቻቸው እንዴት ፕሮቴክቲቭ እንደሆኑ አይቻለሁ። ንስርን ተዋትና ዶሮቹ እንዴት ፕሮቴክቲቭ እንደሆኑ፣ ድመቶች ምናምን ሲመጡ እንዴት አድርገው ፋይት እንደሚያደርጉ በክንፎቻቸው እንዴት አድርገው። ይሄ ታላቅ አምላክ፣ ይሄ እጅግ የከበረ ማንም በማይደፍረው ብርሃን ውስጥ የሚኖር ማንም አይቶት በህይወት የማይኖር እሱ ብቻ የማይሞት እጅግ የተፈራ ኪሩቤል ሱራፌል ቅዱስ ቅዱስ የሰራዊት አምላክ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ በመደነቅ አንዱ ለአንዱ የሚጮህለት። እናንተ ለእግዚአብሔር እኮ አይደለም የሚነግሩት ኢሳያስ ላይ አንዱ ለአንዱ አንተ አይገርምም እየተባባሉ ማለት ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር ሲል አንደኛው ምድር ሁሉ እኮ ከክብሩ ተሞልታለች እየተባባሉ ማለት ነው። አንዱ ለአንዱ ልክ እንደተገረመ ሰው እኛ ስንገረም አንዳችን ለአንዳችን እንደምናወራው የእግዚአብሔር ክብር ሲገለጥ በጉባኤው ዛሬ የእግዚአብሔር ክብር አይገርምም እርስ በርሳችን እንደምንነጋገረው እንደዛ የሚሉለት ያ ታላቅ አምላክ ከኛ ጋር ያለውን ግንኙነት ከሰው ልጆች ጋር ያለውን ግንኙነት እንዴት አድርጎ ገለጸው? እንደ ንስርና እንደ ጫጩት። ንስር ጫጩቶቿን እንደምትሸከም ሃሌሉያ።
ንስር ጫጩቶቹ እንደሚያወጣ በእነርሱም ላይ እንደሚሰፍፍ ጉዳት እንዳያገኛቸው እንደሚጋርዳቸው ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ አዘላቸው። የሆነ ልዩ ፍቅር አይታያችሁ? በእውነት የሆነ ልዩ ፍቅር ፈንቅሎ የሚወጣባችሁ ነገር የለም? አዘላቸው። ማዘል እኮ ምን ማለት እንደሆነ እናውቃለን። አዘላቸው ይላል። ሌላው ከሌሎች አዕዋፋት የምትለየው በክንፎቿ ልጆቿን ማዘሏ ነው። እዚህ ጋር እንዳየን ፕሮቴክቲቭ ናት በጣም አጠገባቸው እያንዣበበች ከሚጎዳቸው ነገር ሁሉ ትጠብቃቸዋለች። ከዛ ደግሞ ታዝላቸዋለች፣ ሲደክማቸው ታዝላቸዋለች። ኢሳይያስ ምዕራፍ 53 ቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። እኛ ልንሸከመው ያልቻልነውን ነገር ምን አድርጓል? ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረን ቆጠር ነው። ጀጅ አደረግነው፣ አየነውና ምን ቢበድል ነው ምን ኃጢአት ቢሰራ ነው ይህ ሁሉ መዓት የመጣበት አልነው ማለቱ ነው። እንደተቀሰፈ እንደተቸገረ እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። ምን እንደምታደርግ ታውቃላችሁ? ልጆቿን በክንፏ ማዘል ብቻ ሳይሆን ቀስት እንግዲህ አሮ ቀስት ይወረውራሉ። ቀስተኞች ቀስትን ይወረውራሉ፣ ሊያጠቋቸው ይሞክራሉ። የዛን ጊዜ ምን እንደምታደርጉ ታውቃላችሁ? ንስር በቀስቱና በልጆቿ መካከል ገብታ ቀስቱን ትቀበላለች። እሷ እርሱ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ የደህንነታችን ተግሳጽ በሱ ላይ ነበረ ይላል። እኛ አጥፍተን እኛ ልንገሰጽ ሲገባን እኛ እንድንድን የመዳናችን የደህንነታችን ተግሳጽ እሱ ላይ አረፈ። የደህንነታችን ቅጣት ደህንነትን ለማግኘት ከጥፋታችን መቀጣት ያለብን እኛ ስንሆን ተግሳጹ ቅጣቱ ግን እሱ ላይ አረፈ። ልክ ንስር ለልጆቿ የተወረወረውን እንደምትጋርድ ማለት ነው። ሌላው ምን ታደርጋለች መሰላችሁ? ልጆቿን ታሰለጥናለች። ንስር የምትገርም እንስሳ ናት። ሁልጊዜ የሆነ ዲፔንዳንት ሽባ ምናምን ሆነው እንዲቀሩ አትፈልግም። ታሰለጥናለች። ልጆቿን ከጎጆዋ ታወጣቸውና ትለቃቸዋለች። ከዛ ግን በዙሪያቸው ታንዣብባለች። ካቃታቸው በክንፏ ትቀዝፍና ከስር ገብታ ትሸከማቸዋለች። አይወድቁም፣ አምልጧት አይወድቁም። ከዛ ደግሞ ትለቃቸዋለች እንደገና እንዲሰለጥኑ። እግዚአብሔር እንደዛ እንደሆነ ታውቃላችሁ። ህዝቡ በምድረ በዳ ሲጓዝ ሰልፍ የማያውቅ እንዲሆን አይፈልግም። የእግዚአብሔር ህዝብ ሰልፍ ማናቅ እንድንሆን አይፈልግም። እግዚአብሔር ኢያሱን ይለዋል ሁሉንም ምድር ለምን እንዳላስለቀቀላቸው ሲነግራቸው፣ አንደኛ በኋላ እናየዋለን እዚሁ ዘጸአት ላይ ብዙ ስላሉ ናችሁ ነው አለ። ቃል የገባሁትን ምድር ሁሉ በአንድ ጊዜ ያላስለቀቁት የመጀመሪያው ነገር ብዛታችሁ እዛ ላይ አልደረሰም አለ። አሁን ባስለቀቅላችሁ አውሬ ይወርስባችኋል አለ። ሁለተኛው ደግሞ ሰልፍ የማያውቅ ትውልድ እንድትሆኑ ስለማልፈልግ ነው አለ። ሃሌሉያ። ስትደክሙ እየረዳኋችሁ እያገዝኳችሁ ባነር እየሆንኳችሁ ሰንደቅ እየሆንኳችሁ ግን ደግሞ አደሴም ታይም ሰልፍ የማታውቁ እንድትሆኑ አልፈልግም። የእግዚአብሔርን የጦር ዕቃ ሁሉ ታጥቃችሁ በክፉ ቀን ለመቃወም የሚያስችላችሁን የእግዚአብሔርን የዕቃ ጦር ሁሉ ታጥቃችሁ እንድትቆሙ እፈልጋለሁኝ። ሰልፍ የማታውቁ ሰነፎች እንድትሆኑ አልፈልግም ይላል እግዚአብሔር። ልክ እንደዛ ንስርም ልጇን ታሰለጥናለች፣ እግዚአብሔርም ልጆቹን ያሰለጥናል። ሌላ ልጆቿን ትንከባከባለች፣ ትመግባለች ልጆቿን እና እግዚአብሔር እየመገበ እየተንከባከበ ከክፉ ነገር ሁሉ እየጠበቀ እንደ ንስር በክንፎቹ ተሸክሞ እንዳወጣቸው ይነግራቸዋል። ወደ እኔ አመጣኋችሁ ይላል። ወደ እኔ አመጣኋችሁ። የዳነው ወደ እሱ ለመምጣት ነው። ወደ እሱ መጥተን ከእርሱ ጋር ህብረት እንድናደርግና የእሱ ምስክሮች እንድንሆን ፕሪስት እንድንሆን ለሱ ድነናል። ከዛ ቁጥር 5 ላይ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ ይላል። ምን ብታደርጉ? ቃሌን በእውነት ብትሰሙ፣ ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ ይላል። እዚህ ጋር ጥንቅቅ ያለብን የእግዚአብሔርን በረከት በሙላት ለመለማመድ የምንችለው በሙላት ኤክስፒሪየንስ ማድረግ የምንችለው በመታዘዝ ውስጥ ነው።
በመታዘዝ ውስጥ በረከት አለ። እስከዛሬም ድረስ ስናይ መተናል። እና እግዚአብሔርም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናት፣ እናንተን ግን ከአሕዛብ ሁሉ የተመረጠ ርስት አደርጋችኋለሁ ይላል። ይሄ ቃል ቁጥር 6 ላይ ያለው እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል። ይህን ቃል አላስታውሳችሁትም? የት ጋር ነው ያለው ይሄ ቃል? ጴጥሮስ ላይ አይደለ? ይሄ ቃል እኮ ስለኛም ተነግሯል። እናንተ ግን አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ። አያችሁ፣ የተጠራ ነው ዝም ብለን ወዲህና ወዲያ እንድንከላወስ አይደለም። የተጠራ ነው እንደው ዝም ብለን ልንቦዝን አይደለም። የተጠራ ነው በአዲስ ኪዳንም ቢሆን እቅድ ነድፎ ነው እግዚአብሔር የጠራን። ምን እንድናደርግ? የእርሱን በጎነት እንድንናገር። ሃሌሉያ! የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ያ የተነገረው ቃል ፉልፊልመንቱን ያገኘው ፍጻሜውን ያገኘው በአዲስ ኪዳን ነው። የተለየ ወገን፣ ቅዱስ ሕዝብ፣ የንጉሥ ካህናት፣ የተመረጠ ትውልድ፣ የእሱን በጎነት የሚናገር አደረገን እግዚአብሔር። ክብር ለሱ ይሁን። ከዛ ቁጥር 9 ላይ እግዚአብሔር ሙሴን መካከለኛውን ያለ መካከለኛ ቢቀርቡኝ ይጠፋሉ ሲለው እናያለን ማለት ነው። አዲስ ኪዳንም የተቀየረ ነገር የለም። ብሉይ ኪዳን ጥላው ነበረ፣ አዲስ ኪዳን አካሉ መጣ። አካሉ በሙላት ተገለጠ። ሙሴ እውነተኛ ትክክለኛ መካከለኛ ሊሆን አይችልም። ፐርፌክት መካከለኛ ሊሆን አይችልም። ሙሴ ምሳሌ ብቻ ነው ሊሆን የሚችለው። ምሳሌ ጥላ ነው ሊሆን የሚችለው። እውነተኛውና ትክክለኛው ዘለዓለማዊ የሆነው መካከለኛ ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ጢሞቴዎስ ላይ ሐዋርያው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6 ላይ አንድ እግዚአብሔር አለና አለ። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ ስንት ነው? አንድ ነው። አንድ ነው። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። መካከለኛ መሆን ወገኖቼ ቮለንቲር ስላደረጋችሁ ማድረግ የምትችሉት ነገር አይደለም። አንድ ሰው ደስ ስላለው ፈቃደኛ ስለሆነ ስለፈለገ ወይንም በጣም ስለተጋ በጣም በጽድቅ ስለተመላለሰ በጣም በመንፈሳዊ ሕይወቱ ስላደገ ብድግ ብሎ መካከለኛ መሆን አይችልም። መካከለኛ ለመሆን መካከለኛ የምትሆኑለትን ሁለቱንም ማንነት አንደርስታንድ ማድረግ ይጠይቃል። ምን ማለት ነው? በሰውና በእግዚአብሔር መካከል መካከለኛ ለመሆን የሁለቱ መካከለኛ ለመሆን ሁለቱንም ማንነት ሁለቱንም ባህሪ አንደርስታንድ ማድረግ ይጠይቃል። ማወቅ ይጠይቃል። ኤክስፒሪየንስ ማድረግ ይጠይቃል። ሰውነት ምን እንደሆነ ሆናችሁ ማወቅ ይጠይቃል። እግዚአብሔርነት ምን እንደሆነ ሆናችሁ ማወቅ ይጠይቃል። አያችሁ፣ መካከለኝነት የጻድቅነት የመልካም ሰውነት ወይንም ደግሞ ቮለንቲር የማድረግ የመፈለግ ምናምን ጉዳይ አይደለም። መካከል የምትገቡላቸውን ሁለቱንም አካላት የመረዳት ጉዳይ ነው። አሁን እኔ ሰው ነኝ፣ እዚህ ጋር ዙፍዬም ሰው ናት። በእኔና በዙፍዬ መካከል ሰው መካከለኛ ሆኖ ቢገባ አንደርስታንድ ያደርገናል። ሁለታችንም አንደርስታንድ ያደርጋል። በሰውና በእግዚአብሔር መካከል ግን መካከለኛ ለመሆን እግዚአብሔርነት ሊገባት ይገባል። ሰውነት ብቻ ሳይሆን እግዚአብሔርነትን ልታውቅ ያስፈልጋል። ጌታችን ኢየሱስ ክርስቶስ መካከለኛ ሊሆን የቻለው እዚሁ የጢሞቴዎስ መጽሐፍ እንደሚያሳየን ሰው የሆነው አያችሁ፣ ሰው ስለሆነ ነው። መልአክ መካከለኛ መሆን የማይችለው ለምንድን ነው? ሰው አልሆነማ። በድካማችን የሚራራ እኛን የሚወክል ካህን መሆን አይችልማ። አያችሁ፣ ሙሴ ራሱ ፐርፌክት መካከለኛ ያልሆነው ለምንድን ነው? አምላክነትን አይረዳማ። ሰውነትን ብቻ ነው ሙሴ አንደርስታንድ የሚያደርገው። ስለዚህ ጌታችን ኢየሱስ ክርስቶስ ብቻ ሰውም አምላክም የሆነው እሱ ብቻ በሰውና በእግዚአብሔር መካከል መካከለኛ መሆን ቻለ። ክብር ለሱ ይሁን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ርቀን እንዳንቀር ርቃችሁ ለነበራችሁ ለእናንተ አለ እኮ ለእኔና ለእናንተ እኮ ነው። ሩቅ ለነበር ነው ርቀን እንዳንቀር። ወደዚያ ተራራ የሚቀርብ ሁሉ ተወግሮ ይገደል። መካከለኛ የሆነው ብቻ ያናግረኝ፣ መካከለኛ የሆነ ብቻ ይንገረን ብለው እንኳን የእግዚአብሔር ሕዝብ እንኳን እንደዛ ተሳቀው ሲኖሩ የአዲሱ ኪዳን መካከለኛ መጣ። ፐርፌክት የሆነው መካከለኛ መጣ። ሃሌሉያ። እግዚአብሔርን ከሕዝቡ ጋር ሊያገናኝ ወደዛ ተራራ ደርሳችኋል አለን። ወደሚጤሰው፣ ወደሚቃጠለው፣ ወደሚያስፈራው እንስሳ እንኳን ቢነካው ተወግሮ ይሙት ወደ ተባለው ወደዚያ ተራራ ወደ ጽዮን ተራራ
ወደ ቅዱሳን ሰዎች ወደ ሰማዕታት መንፈሶች እንዴት ደረስኩኝ? እንዴት ደረሳችሁ? መካከለኛችን። ሃሌሉያ! መካከለኛችን ሰው የሆነው ክርስቶስ ኢየሱስ ሰው መሆን አስፈለገው በእኔና በእናንተ መካከል ለመግባት ሰው የሆነው ኢየሱስ ነው ይላል ቁጥር 5። ዕብራውያን ምዕራፍ 8 ቁጥር 6 ደግሞ አሁን ግን አለ። አሁን ግን ከዚህ ቀደም ስለነበረው ታሪክ ነው ዕብራውያን የሚናገረው ታውቃላችሁ። ከዚህ ቀደም ስለነበረው ስርዓት ዕብራውያን መጽሐፍን ብሉይ ኪዳንን ካነበባችሁ በኋላ አሁን ካጠናን በኋላ ዕብራውያን መጽሐፍን ስታነቡት በልዩ ፍቅር በልዩ መረዳት ነው የምታነቡት ዕብራውያን መጽሐፍን። ከዚህ አሁን ይህንን በተለይም ዘጸአትን፣ ዘሌዋውያንን፣ ዘሁልቁን፣ ዘዳግምን አንብባችሁ ከሄዳችሁ በቃ በልዩ ፍቅርና በልዩ መረዳት ነው ጥላዎቹን እየተረዳችሁ አካሉን እያደነቃችሁ የምታነቡት። ስለዚህ የዕብራውያን ጸሐፊ ስለ ጥላው ተናገረና አሁን ግን አለ በሚሻል ተስፋ ቃል፣ ሃሌሉያ፣ በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። የሚሻል እጅግ የሚሻል ሃሌሉያ። የኢየሱስ ክርስቶስ መካከለኝነት የሙሴ ራሱ እኮ እናንተ እጅግ በጣም የሚያስደንቅ ነው። እጅግ በጣም የሚያስደንቅ ነው። ማን ነው ያንን ቅዱስ አምላክ አፕሮች ማድረግ የሚችለው? ማን ነው ያንን ቅዱስ አምላክ ማናገር የሚችለው? ማን ነው ወደዛ መቅረብ የሚችለው? ማን ነው ከዛ ከቅዱስ አምላክ ሕግጋቱን ሰምቶ ለሕዝብ መንገር የሚችለው? ማን ነው ለሕዝቡ የእግዚአብሔርን ፍቃድ ተቀብሎ አምጥቶ ሊያስተምር የሚችለው? አስደናቂ አገልግሎት እኮ ነው። አስደናቂ አገልግሎት እኮ ነው የሙሴ ራሱ። እጅግ በጣም የሚደንቅ ነው። ግን የሚሻል እጅግ የሚሻል ደግሞ የአዲስ ኪዳን መካከለኛ መጣልን። ሃሌሉያ። የሚሻል ተስፋ በሚሻል ኪዳን እጅግ የሚሻል አገልግሎት ይዞ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ወደ እኔና ወደ እናንተ መጣ። ክብር ለሱ ይሁን። ሃሌሉያ። ስለዚህ በክርስቶስ ያ አስደናቂ ቅድስና፣ ያ የሰው ልጆች እርኩሰት የተቀየረ ነገር የለም። በነገራችን ላይ እግዚአብሔር በአዲስ ኪዳን ቅድስናውን ኮምፕሮማይዝ አልተደረገም። የቅድስና ሪኳየርመንቱ ወደሱ ለመቅረብ የሚያስፈልገው ቅድመ ሁኔታ ኮምፕሮማይዝ አልተደረገም። እኔ እግዚአብሔር ነኝ አልለወጥም ብሏል እግዚአብሔር። በብሉይ ኪዳን ኃጢአትን ይቀጣ የነበረ በብሉይ ኪዳን ያለ መካከለኛ እሱን አፕሮች ሊያደርገው የሚሞክርን ማንኛውንም ኃጢአተኛ ሰውም ይሁን እንስሳ የሚቀስፍ እግዚአብሔር ዛሬም ሲሪየስነሱ፣ ዛሬም ቅድስናው፣ ዛሬም ሪኳየርመንቱ ተለውጦ አይደለም፣ አልተለወጠም። የተለወጠው መካከለኛው። ሃሌሉያ። መካከለኛው ተለወጠ። ሙሴ አይደለም። አሁን ሙሴ እየሰማ እያመጣ ብቻ ነው የሚነግረን። ወደ እግዚአብሔር ሊያደርሰን አይችልም። ምክንያቱም እሱ ብቻ እግዚአብሔር ተቀብሎታል እንጂ እግዚአብሔር ሕዝቡን እንዲቀበል ሙሴ የሚያስፈልገውን ነገር መስራት አይችልም። ይሄኛው መካከለኛ ግን እግዚአብሔር እንዲቀበለን የሚያስፈልገውን ነገር ሁሉ ስላደረገ ኃጢአታችን ተከድኖ ሳይሆን ተሽሮ ስለሆነ ወደ እግዚአብሔር እንድንገባ መግባት በስጋው በኩል ይላል። እናንተ በስጋው በኩል በኋላ ስንደርስበት እናየዋለን። እሱን ክፍል መግባትን ወደ አብ መግባትን ሰጠን ይላል። ኢትስ አንቢሊቨብል እኮ ብሉይ ኪዳንን ማጥናት አንዱ አዲስ ኪዳንን አፕሪሼት እንድናደንቅ ያደርገናል። በክርስቶስ እውነትና ምሕረት ተስማሙልን። ተስማምተው ማያውቁ ነገሮች። እውነት እኮ ፍትህ ነው። እግዚአብሔር ፍትሃዊ ነው፣ ጻድቅ ፈራጅ ነው። በኃጢአት ላይ መፍረድ አለበት፣ በአመፅ ላይ መፍረድ አለበት። እውነቱ እሱ ነው። ምሕረት ደግሞ ምን ይደረግሽ? ስለዚህ እውነትና ምሕረት በክርስቶስ ተስማሙልን፣ ወደ እግዚአብሔር መግባትን አገኘን ማለት ነው። እዛ ቁጥር 15 ላይ ለሶስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ ይላል። እንዳልኳችሁ እኔ የምወደው ቨርስ ባይ ቨርስ ማጥናት ነው። ከሰዓታችን የተነሳ ግን ቶሎ ነክቼው አልፋለሁኝ። ትንሽ ጥያቄ ሊፈጠር የሚችል ነው ብዬ ስላሰብኩኝ ዳሰስ አድርጌው ልለፍ ብዬ ነው። ይሄ ክፍል እንግዲህ በባልና በሚስት መካከል ያለውን ንጹሕ ግንኙነት እርኩሰት ነው ለማለት ሳይሆን ለስጋ ደስታን ከሚሰጥ ከየትኛውም ነገር ይህንንም ጨምሮ ማለት ነው ከየትኛውም ነገር ተቆጥበው እንዲዘጋጁ ለመንፈሳዊ ነገር ራሳቸውን እንዲያዘጋጁ ለመግለጽ የገባ ክፍል እንደሆነ ልናየው ይገባል ማለት ነው። ምክንያቱም ዕብራውያን 13 ምዕራፍ 13 ቁጥር 4 ላይ ሲናገር መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ነው፣ ሴሰኞችና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል። ስለዚህ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ነው። እዚሁ አሁን ያልኳችሁን ሀሳብ የሚያጠናክረው ደግሞ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ሐዋርያው ጳውሎስ ለጸሎት ትተጉ ዘንድ ተስማምታችሁ
ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሆኑ ይላል። ስለዚህ ምን የሚባል ነገር አለ ማለት ነው? ለጸሎት ለመትጋት ተስማምቶ መከላከል የሚባል ነገር አለ ማለት ነው። ራሳችንን መቆጠብ ራሳችንን መገደብ የሚባል ነገር አለ ማለት ነው። ይሄ ክፍል የሚናገረው ልክ እንደዚህ አይነቱን ነገር ነው። እንደው እንደ እርኩሰትና እግዚአብሔር እንደ ክፉ ነገር እንደሚያየው አድርገን አይተነው እንዳናልፍ ብዬ ነው ዝም ብዬ በወፍ በረር ነካ ማድረግ የፈለግኩት እንጂ ዋና ሀሳቤ አይደለም። እዛ ቁጥር 17 ላይ ሙሴ ህዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፣ ከተራራውም ግርጌ ቆሙ ይላል። እኛ እንግዲህ ወንጌል አማኞች ነን። ወንጌል አማኞች ደግሞ በሬማ ወርድ እናምናለን። ሃሌሉያ። ሎጎስን እያጠናን መሀል ላይ ሬማ ያገኘናል አይደለ? በቃ እንትኑ የተጻፈበት ኮንቴክስቱ ምናምን ከሚለው ነገር አንዳንድ ጊዜ ወጣንልና ሬማ ያገኘናል። በቃ ኢየሱስ ጌታ ነው። ሃሌሉያ። ታምናላችሁ አይደለ? የእግዚአብሔር ቃል ሬማ ሆኖ እንደሚመጣ ሎጎስ ብቻ ሳይሆን ሬማ ሆኖ ይመጣል። ክብር ለኢየሱስ ይሁን። ስለዚህ እዚህ ቦታ ላይ ምን አለ? ከሰፈር አወጣቸው። ምን ለማድረግ? ከእግዚአብሔር ጋር ለማገናኘት። ቃሉ ነካኝ። በቃ ቃሉ ነካኝ። ከሰፈር አወጣቸው ከእግዚአብሔር ጋር ለማገናኘት ህዝቡን። በቃ ይሄ የሜንታሊቲም ጉዳይ አይመስላችሁም? የአመለካከት ጉዳይ አይመስላችሁም? የህይወት ዘይቤ ጉዳይ አይመስላችሁም? በቃ እግዚአብሔር በዚህ መልኩ ቢናገረን ዛሬ ከሰፈር ውጡ እያለን ቢሆንስ? የኔን ሀሳብ ለመረዳት የኔን ሀሳብ ለማግኘት ከኔ ጋር ለመገናኘት ይሄ ሰፈር ከሆነ ሜንታሊቲ ውጡ፣ ሰፈር ከሆነ ነገር ተላቀቁ እያለን ቢሆንስ እግዚአብሔር ብዬ አሰብኩኝ ዛሬ። ይህን ቃል ሳለት ልቤን ያዝ አደረገውና በቃ ህዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው ይላል። ሙሴ ካስታወሳችሁ ዘጸአት 3 ላይ ለመጀመሪያ ጊዜ እግዚአብሔር ሲገለጥለት ሰፈር ውስጥ ነበረ። ሰፈር ውስጥ ስትሆኑ ያለው በግ እረኞች፣ በእረኞች መካከል ያለ ጸብ፣ የውሃ ጉድጓድ ጋር ድንጋዩን አንሱልን አታንሱልን ክርክር ምናምን ማዕት ነገር አለ ሰፈር ውስጥ ማለት ነው። ሙሴ ወደ ተራራው ሲመለከት ቁጥቋጦ ላይ እሳት ይነዳል፣ ቁጥቋጦ አይቃጠልም። ሰፈር ውስጥ ሆናችሁ ይህንን አንደርስታንድ ማድረግ አትችሉም። ስለዚህ ምን አደረገ? ከሰፈር ወጣና ይህንን ነገር ማየት ፈልጋለሁ፣ መረዳት ፈልጋለሁ፣ ለምን እንደሆነ እንዳውቃለ። እሳቱ እየነደደ ቁጥቋጦ የማይቃጠለው ለምን እንደሆነ እንዳውቀ እሄዳለሁ አለና ወጣ፣ ወደ ተራራው ወጣ። ሃሌሉያ። በጌታ በኢየሱስ ስም ከሰፈር መውጣት ይሆንላችሁ፣ ከሰፈር መውጣት ይሆንልን። በቃ 2018 እኮ ወጥተን አይደል እንደዚህ ቦታ ዛሬ እኮ አሁን ወደ እግዚአብሔር ተራራ ወደ ተራራው ግርጌ መጥተን እኮ እግዚአብሔር የሚለውን ነገር እየሰማን ነው። ሌላ ጊዜ እኮ በዚህ ሰዓት ባለፈው ዓመት የሆነ ሰፈር ነበረን እኮ አይደለ? የሆነ ሰፈር ስክሮል እያደረገን የሆነ የሰፈር ወሬ እየሰማን የሆነ የሰፈር ነገር ላይ ተጥደን ነበር እኮ። ይሄኔ ከሰፈር ያወጣን ጌታ ስሙ ይባረክ። ሃሌሉያ። የቃሉን ማዕድ ወደምንበላበት፣ የእግዚአብሔርን ድምፅ ወደምንሰማበት፣ እግዚአብሔር በእኛ ላይ ያለውን ዓላማ ወደምንረዳበት ወደ እግዚአብሔር ለመቅረብ ከሰፈር ወጥተን መጥተናል። አሁንም በኢየሱስ ስም ከሰፈር መውጣት ይሆንልን። አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ አሜን በሉ አንዳንዴ። ክብር ለጌታ ይሁን። ሃሌሉያ አሜን ሃሌሉያ። መውጣት ይሆንልን። በእውነት እዚህ ውስጥ ያሉ ወንዶችና ሴቶች ልጆች በጌታ በኢየሱስ ስም ወደ ሰፈር አትመለሱ። የሆነ ሰፈር በቃ የሆነ ግራቪቲ ያለው ሰውን የሚስብ የሆነ ግራቪቲ ያለው በቃ ሹክሹክታው ይጎትታል። እንዴት አረ ይህ አልሰማህም? ይህ ሁሉ ነገር ተፈጥሮ የት ነሽ ያለሽው? በከተማው የለህም እንዴ? አንቺ ቲክቶክ አትጠቀሚም እንዴ? ፌስቡክ አይተሽ አታውቂም እንዴ? ይላችኋል። በቃ ይህ የሰፈር ወሬ ለምን አመለጣችሁ ብሎ የሆነ ታሪክ እንዳመለጣችሁ፣ የሆነ የህይወታችሁ ክፍል ኪሳራ ውስጥ እንደገባ እንድታስቡ፣ የሆነ በጣም ወደኋላ እንደቀራችሁ አድርጋችሁ እንድታስቡ ይፈልጋል። ኖ ሰፈር ስላልሆንኩኝ ያልሰማሁት አሜን 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 አሜን። ሄጄ ነበረ ከእግዚአብሔር ጋር ልገናኝ። ግርጌ ንጉሱ ያዘጋጀውን ማዕድ ልቆርስ እዛ ሄጄ እያመሸሁ እኮ ሰሞኑ ሰፈር ውስጥ እንደተፈጠረ እየሰማሁ አይደለም። ተጣልተው ነበር አልሰማሁኝም። እንትና እንዲህ ብሎ ነበር አልሰማሁም። ሰፈር አልነበርኩኝም። ኢየሱስ ጌታ ሃሌሉያ አሜን አሜን ሃሌሉያ አሜን። ከሰፈር ወጥተናል። ሰፈር ውስጥ ያለው ወሬ እሰይ ያምልጣችሁ፣ እሰይ ይጥፋል፣ በቃ ይባል።
አሜን የላችሁም ይባል። በቃ አንቺ ምን ቲክቶክ እየተጠቀምኩ እኮ ነው፣ ግን ሰፈር ውስጥ አይደለም የምጠቀመው። ሃሌሉያ ጌታ ይባረክ። አሜን ሰፈር ይወጣል። ይሄ ቃል በቃ ዝም ብሎ መጥቶ ልጥፍ አለብኝ። እንደው የሆነ እንደሌላ ጊዜ እንደማደርገው ታሪካዊ ዳራውን ምናምን ሳይሆን ቃሉ መጥቶ ልጥፍ አለብኝ። በቃ በጌታ በኢየሱስም ከሰፈር ወጥተናል፣ ወደ ሰፈር አንመለስም። በቃ ወደ ሰፈር አንመለስም። ጌታ ይባረክ። እዛ ምዕራፍ 20 ላይ ያው በጣም ፌመስ የታወቀ ምዕራፍ ነው። 10ቱ ትእዛዛት የተሰጡበት ምዕራፍ ነው እና ሲጀምር ግን በጣም ያስደስተኝ ነገር ያወጣውህ ብሎ ነው የሚጀምረው። እግዚአብሔር ሊያድናቸው እንዲያድናቸው ሳይሆን ስላዳናቸው ነው ትእዛዛት የሚሰጣቸው። አያችሁ፣ ስለታደጋቸው የእሱ ስላደረጋቸው። የእግዚአብሔርን ማዳን እርን ማድረግ አይቻልም። ምን ማለት ነው? በሆነ ነገር መግዛት አይቻልም። የእግዚአብሔርን ማዳን የእግዚአብሔርን ትድግና በስጦታ በሆነ ኤፈርት እኛ በምናደርጋቸው ነገሮች በመታዘዝም ጭምር መግዛት አይቻልም። ነገር ግን ስላዳነን እንታዘዛለን። እግዚአብሔር አስቀድሞ ግብፅ ምድር እያሉ እንትን ታደርጋላችሁ፣ እንትን ታደርጋላችሁ፣ እንትን ታደርጋላችሁ፣ እናትና አባታችሁን እንድታከብሩ፣ ሰንበትን እንድታከብሩ፣ ከኔ ሌላ እንዳታመልኩ፣ እንደዚህ እንዳታደርጉ፣ እንደዚህ እንዳታደርጉ፣ ከዛ በኋላ አወጣችኋለሁ አይደለም ያላቸው። ቀጥ ብሎ መጣና ያገለግለኝ ዘንድ ህዝብ ይልቀቃል። ሌላውን ቤት ሄደን እነጋገራለን። ሌላው የቤተሰብ ጉዳይ። ሃሌሉያ። እግዚአብሔር የሚያዘን ቤተሰብ ስለሆነ ነው። ጌታ ይመስገን። ልጃችሁ እኮ የሆነ ጥፋት አጥፍቶ እስር ቤት ታሰረ ቢባል የእናንተ ልጆች አይታሰሩም በጌታ በኢየሱስ ስም። ታሰረ ቢባል ግን እንደው ልጃችሁ እስር ቤት ሄዳችሁ ባለፈውም እኮ አልጋህን አንጥፍ ስል አላነጠፍክም፣ በቀደምም እንደዚህ አድርግ ስል አላደረክም ብላችሁ ከልጃችሁ ጋር እስር ቤት ትነጋገራላችሁ? አይደለም። ምንድን ነው የሚያስፈልገው? ዋስትና ነው? ምንድን ነው ልፈርም፣ እንትን ላደርግ፣ ገንዘብ ላሲዝ ምናምን ብላችሁ ልጃችሁን ታስለቅቁና እቤት ከመጣችሁ በኋላ ምን አድርገ እንደዚህ እንዳታደርግ፣ ሁለተኛ እንደዚህ ደግሞ እንድታደርግ። አያችሁ፣ ከታደጋችሁት በኋላ ካስፈታችሁት በኋላ ወደ ቤት ካመጣችሁት በኋላ አሁን የቤተሰብ ቢዝነስ ይቀጥላል። እዚህ ቦታ ላይም አሁን ስናየው የሆነ እንደ ቅድመ ሁኔታ እንዳናየው፣ የሆነ የመዳኛ መንገድ አድርገን እንዳናየው፣ የሆነ የእግዚአብሔርን ፍቅር የምንገዛበት ገንዘብ አድርገን እንዳናየው። መታዘዝ የእግዚአብሔርን ፍቅር የምንገዛበት ገንዘብ አይደለም። መታዘዝ ደህንነትን የምንገዛበት ገንዘብ አይደለም። ስለዳነን፣ ስለተወደድን፣ ስላስመለጠን፣ ስለዳነን ነው የምንታዘዘው። ያዳንኳችሁ ያወጣውህ እኔ አምላክህ እግዚአብሔር ነኝ ካላቸው በኋላ ስላወጣውህ አሁን ትእዛዝ ሰጥሃለሁ፣ አሁን ወደ ቤት አምጥቻለሁ፣ የቤቱን አስተዳደር እነግርሃለሁ፣ የዚህ ቤትን ሕግ እንዴት እንደምትኖር ከኔ ጋር እነግርሃለሁ ይላቸዋል። እንግዲህ ትእዛዛቱን አንድ በአንድ አናያቸውም። ትእዛዛቱ ግን ሕግ ሲባል ሁል ጊዜ የሆነ አመለካከት አለን፣ ሁል ጊዜ ከሕግ ጋር በተያያዘ ማለት ነው። ነገር ግን መጽሐፍ ቅዱሳዊ የሆነውን ባላንስ የሚያደርገውን ነገር ነው እንጂ መረዳት ያለብን። አንዳንዶች ተነስተው ሕጉ ተሽሯል ይላሉ። ሕጉ ተሽሮ ሳይሆን በፍቅር ሕግ ተቀይሮ ነው። በፍቅር ሕግ ተጠቅልሎ ነው። ጌታ ይመስገን። ሮሜ ምዕራፍ 13 ከ8-10 ድረስ እንደዚህ ይላል። ሮሜ ምዕራፍ 13 ከ8-10 እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ሌላውን የሚወድ ሕግን ፈጽሞታል። ለምንድነው ታውቃላችሁ? ከ10ቱ ትእዛዛት 6ቱ ከሰው ጋር ስላለን ግንኙነት እንደሆነ የሚያወራው ታውቃላችሁ። እግዚአብሔር ከሱ ጋር ስላለን ግንኙነት ያወራው 4ቱ ላይ ነው። 6ቱ እርስ በርሳችን ስላለን ግንኙነት የሚያወራው። ስለዚህ ባልንጀራውን የሚወድ ሌላውን የሚወድ ባይ ዲፎልት 6ቱን ትእዛዝ በአንድ ጊዜ ፈጽሞታል ይላል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ሃሌሉያ። እኛ ከሕግ በታች አይደለንም ከጸጋ በታች ነን ብለን ዛሬ መቼም ብድግ ብለን የሰው አንገት አንቀነጥስም ማለት። አትግደል የሚለው ሕግ ላይ ነው። እኔ ከጸጋ በታች ነኝ ብላችሁ የሰው አንገት ቅንጥስ ታደርጋላችሁ? እናትና አባታችሁን ትሳደባላችሁ? ሌላ ማልክት ታመልካላችሁ? በፍቅር ሕግ ተጠቅልሏል። ባልንጀራችንን የምንወድ ከሆነ አንሰርቀውም። ባጭር ቃል
ባልንጀራችንን የምንወደው ከሆነ አናመነዝርበትም ወይም እንዲያመነዝር አናደርገው። ባልንጀራችንን የምንወድ ከሆነ አንገለውም፣ በውሸት አንመሰክርበትም፣ የእሱን ነገር አንመኝም። አያችሁ እንዴት በፍቅር እንደተጠቀለለ። ከዛ ደግሞ ብትወዱኝ አለ። ጌታን የምንወደው ከሆነ ሌላ አማልክት አይኖሩንም። ጌታን የምንወደው ከሆነ ስሙን በከንቱ አንጠራም። ጌታን የምንወደው ከሆነ በጌታ እናርፋለን። ሰንበታችን እሱ ነው። ሃሌሉያ። በሱ ስምና በሱ ምስል የተቀረጸ ወይም ሌላ የተቀረጸ አማልክት በቤታችን አናኖርም። ጣዖታት አይኖሩንም። የዘንድሮ ጣዖት ነገሩ የተቀረጸ ምስል አይደለም፣ እንደምታውቁት ብዙ ጣዖታት አሉ። ስለዚህ በፍቅር ተጠቅልሏል። በቃ ጌታ ይመስገን። ሃሌሉያ። ስለ ሕጉ ስናስብ እንደዚህ እንድናስብ እፈልጋለሁ። እንደዚህ እንድናስብ መጽሐፍ ቅዱስ ያስተምረናል። እኔ ስለምፈልግ ሳይሆን እግዚአብሔር ቃል የሚፈልገው ነው የምፈልገው። ስለ ሕጉ ስናስብ ግን ይህንን እንድናስብ ያስፈልጋል ማለት ነው። ከዛ ምዕራፍ 21 ላይ በሰፊው እግዚአብሔር ስለ ባሪያ አስተዳደር፣ ስለ ባሪያ አያያዝ መመሪያ ሲሰጥ እናያለን። ቸር አምላክ፣ ትሁት አምላክ፣ ስለ ታናናሾች፣ ለጥቃት ስለተጋለጡ፣ ስለ ምስኪኖች፣ አይዞህ ባይ ስለሌላቸው፣ ደጋፊ ስለሌላቸው፣ ስለ ድሆች፣ ስለ መበለቶች ግድ የሚለው ስለ ባሮች ሲናገር እናየዋለን። ስለ ባሪያ አያያዝ አያችሁ። የአዲስ ኪዳኑ የፍቅር ሕግ መብትና ግዴታን ከመወጣት ያልፋል። መብትና ግዴታን ከመወጣት ያልፋል የአዲስ ኪዳን የፍቅር ሕግ። ማቴዎስ 5 ላይ ከቁጥር 38 ጀምሮ እስከ 45 ድረስ ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል ይላል። ጌታ እኮ ነው ያለው። እኔ ግን እላችኋለሁ ያለ እኔ ግን እላችኋለሁ ካለ ኢየሱስ ባይዘው በቃ ዙሩ ሊከር ነው። ደግነቱ ጸጋውን አፍስሶ መንፈሱን ሰጥቶ ነው እንጂ የሚናገረው። እኔ ግን እላችኋለሁ ካለ ነገሩ ይከብራል እንጂ አይቀልም። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉውን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስም እጀ ጠባብህን እንዲወስድ ለሚወድ መጎናጸፊያን ተውለት። ማንም ሰው አንድ ምዕራፍ እንድትሄድ ቢያስገድድህ ሁለተኛውን ከሱ ጋር ሂድ። ለሚለምንህ ስጥ፣ ከአንተ ይበደር ዘንድ ከሚወደው ፈቀቅ አትበል። ባልንጀራህን ውደድ፣ ጠላትህንም ጥላ እንደተባለ ሰምታችኋል። አሁንም እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። አያችሁ፣ መብትና ግዴታን ከመቁጠር በቃ መብቴን ነው የተጠቀምኩት። አሁን በብሉይ ኪዳን ዓይናችሁን ካጠፋችሁ ዓይኑን ማጥፋት መብታችሁ ነው። መብቴን ነው ምናምን ማለት አትችሉም። እዚህ ግን አዲስ ኪዳን ላይ ስትመጡ እኔ ግን እላችኋለሁ ይላል ጌታ። እኔ ግን እላችኋለሁ። ኢየሱስ ጌታ ነው፣ ግን ጸጋውን አፍስሶ ነው፣ ግን መንፈሱን አፍስሶ ነው፣ ግን አድርጎ አሳይቶን ነው። ምሳሌው ፍለጋውን እንድትከተሉ ምሳሌውን ትቶላችሁ አለፈ አለን ሐዋርያው ጴጥሮስ። ፍለጋውን ዱካውን እንድንከተል ወዴት እንደምንሄድ ግራ እንዳይገባን ማለት ነው። ይሄ መንገድ ያስኬዳል ብላችሁ ፈራ ተባ እያላችሁ የሰው ኮቴ ካያችሁ እዛ መንገድ ላይ የሰው ኮቴ መኪና የምትነዱ ደግሞ ጎማ ካለፈበት ደፍራችሁ ትነዳላችሁ። አያችሁ፣ መንገዱን ሄደበትና ፍለጋ ማለት ኮቴ ማለት ነው። ፉት ስቴፕ መንገዱን ሄደበት። ይህንን የፍቅር መንገድ ሄደበት። ጠላትን መውደድን ሄደበት። ቀኙን ሲመቱት ግራውን መስጠትን ሄደበትና ፍለጋዬን እንድትከተሉ ምሳሌን ትቼላችሁ አለፍኩኝ አለ። ይቻላል። የሚያስችለውን የኔን መንፈስ እልክላችኋለሁኝ፣ የኔን ጸጋ እልክላችኋለሁኝ። ይቻላል ብሎ ፍለጋው እንድንከተል ምሳሌውን ትቶልን አለፈ። ከዛ ስለ ባሪያ አያያዝ፣ ባሪያ በምን ያህል ጊዜ ነፃ መውጣት እንዳለበት ይናገርና እኔም በጣም ልቤን የነካኝ ነገር ዛሬ እንደውም ጽፌዋለሁኝ፣ የተለቀቀው ቪዲዮ ላይ ጽፌዋለሁኝ። ጌታዬን እወዳለሁ ነፃ መውጣት አልፈልግም ቢል ባሪያው ይላል። ሃሌሉያ። በጣም ደስ ብሎኝ ቃሉን ጽፌዋለሁኝ፣ ዩቲዩብ ላይ ምናምን ጽፌዋለሁ። ጌታዬን እወዳለሁ ነፃ መውጣት አልፈልግም። ምን አይነት ፍቅር ቢሰጠው፣
ምን አይነት እንዴት አድርጎ አፕሮች ቢያደርገው ነው እናንተ? በባርነት የኖረበትን ቤት ጊዜው ደርሶ ነፃ ወጣ ሲባል አይ ጌታዬን እወዳለሁ ነፃ መውጣት አልፈልግም ቢል የሚል አለ ማለት ነው። አይገርምም? የሚል አለ ቢል ምን ይደረግ? ውሰደውና ወደ መቃኑ ጋር አስጠግተህ ጆሮውን ብሳው፣ ከዛ በኋላ ለዘላለም ያንተ ባሪያ ሆኖ ይኑር እና ይሄ ባሪያ በቃ በእውነት ይሄ ነው እኮ የኔና የናንተ ታሪክ። ካገኘነው ፍቅር የተነሳ ከተወደድነው መወደድ የተነሳ ከተደረገልን ቸርነት ከተደረገልን ደግነት የተነሳ ጌታዬን እወዳለሁ ነፃ መውጣት አልፈልግም በሚል መንፈስ ነው የምናገለግለው። ሃሌሉያ። ሸክም ሆኖብን አይ እንግዲህ ምን አደርጋለሁ መቼስ አድኖኝ ምን እለዋለሁኝ ብለን ሳይሆን የምናገለግለው ጌታዬን እወደዋለሁ፣ ስለዚህ ነፃ መውጣት አልፈልግም፣ ላገለግለው ፈልጋለሁ። ሃሌሉያ። ሮሜ ምዕራፍ 6 ከ17 እስከ 18 ሐዋርያው ጳውሎስ እንደዚህ ያለ፣ ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። አያችሁ፣ ከአንደኛው አርነት ወጣንና ለሌላኛው ተገዛን። ለዚህኛው ግን ስንገዛ ተገደን አይደለም፣ ተታለን አይደለም። ያኛው የገዛን እንደዛ አድርጎ ነው። መጀመሪያ ወደ ግዛቱ ያስገባን አታሎን ነው። ሔዋንን አታሏት ነው ወደ ግዛቱ ያስገባን መጀመሪያ። ከዛ በኋላ ደግሞ በግድ ነው እየገዛ ኖረን እንጂ ወደነው መውጣት አልፈልግም ብለን አይደለም የኖር ነው። በፍቃድ አይደለም የተገዛ ነው። ከዛኛው መጥቶ አስለቀቀንና ነፃ አወጣንና በፊት ለተሰጣችሁለት ትምህርት አይነት ከልባችሁ እየታዘዛችሁ ባሮች ነበራችሁ ይልና ከኃጢአት አሁን አርነት አወጣችሁ ይላል። አርነት ወጣችሁና ለጽድቅ ተገዛችሁ ይላል። እንደውም ይሄ ክፍል ሄዳችሁ ብታነቡት በጣም ደስ የሚለኝ አንድ አባባል አለው። የኃጢአት ባሮች እያላችሁ ከጽድቅ ነፃ ነበራችሁ ይላል። አያችሁ፣ የሁለት ጌታ ባሪያ መሆን አይቻልም። የገንዘብና የእግዚአብሔር ብቻ ሳይሆን የጽድቅና የኃጢአት ባሪያ መሆን አይቻልም። የኃጢአት ባሮች እያላችሁ እኮ ከጽድቅ ነፃ ነበራችሁ። ማንም ከእናንተ ጽድቅ አይጠብቅም ነበረ። ጽድቅ ከእናንተ ኤክስፔክት አይደረግም ነበር። ኖርማል ነበረ በኃጢአት መመላለሳችሁ። እንደ ቢግ ዲልም አይታይም ነበረ። አሁን ግን ለጽድቅ ስለታዘዛችሁ የጽድቅ ባሪያዎች ስለሆናችሁ ከኃጢአት ደግሞ ነፃ ናችሁ። አያችሁ፣ ጌታ ቀይራችኋል። አሁን ገዢ ቀይራችኋል እያለ ነው ማለት። በተመሳሳይ የስራ ሰዓት አንድ ሰው ሁለት መስሪያ ቤት መስራት ይችላል እንዴ? አይችልም እኮ አይደለ? አንደኛው ጋር ገብቶ አቴንዳንስ ፈርሞ ሲሰራ ውሎ ይወጣል። ሁለቱም ጋር መፈረም ይቻላል እንዴ? ሁለቱም ጋር አይፈረምም። በቃ የጽድቅ ባሮች ከሆናችሁ ከኃጢአት ነፃ ናችሁ። ሃሌሉያ። ነገር ግን የጽድቅ ባርነታችን እንዴት ነው? ወደ ነው። ጌታዬን ወዳለው ነፃ መውጣት አልፈልግም። በቃ ይሄ ቃል ዛሬ የያዛችሁ በጌታ በኢየሱስ ስም። ቅድም ከሰፈር ወጣለሁ ብለናል። አሁን ደግሞ ጌታዬን ወዳለው ነፃ መውጣት አልፈልግም። ጆሮውን ይብሳው ይላል። ምን ማለት እንደው ታውቃላችሁ? ጆሮ መብሳት ማለት በእድሜው ዘመን ሁሉ ጌታውን እንደሚሰማና እንደሚታዘዘው ኪዳን እየገባ ነው። ጆሮውን ሲበሳ እድሜ ዘላለሜን እሰማሃለሁ፣ ደግሞ መስማት በዕብራይስጥ መስማት ብቻ አይደለም ብያችኋለሁ፣ እታዘዛለሁ፣ እድሜን ሁሉ እሰማሃለሁ፣ እታዘዛለሁ ሲል ጆሮውን ይበሳል። አያችሁ፣ ክርስቶስ ለእግዚአብሔር ሙሉ ለሙሉ እንደታዘዘ እኛም በቃ ጆሮአችንን በስተን ለእግዚአብሔር ለመታዘዝ ተጠርተናል። እዛ ቁጥር 32 ላይ 30 ብር የአንድ ባሪያ ዋጋ ሆኖ ሲቀመጥ እናየዋለን። አያችሁ፣ 30 ብር በ30 ብር ነበረ አንድ ባሪያ የሚሸጠው። የአንድ ባሪያ ዋጋ የአስቆሮቱ ይሁዳ ኢየሱስን የሸጠው በስንት ብር ነበረ? በ30 ብር፣ በአንድ ባሪያ ዋጋ። ለዛ ነው ፊልጵስዩስ 2 ላይ ሐዋርያው ጳውሎስ ሲናገር ከሰውም የባሪያን መልክ ይዞ ወረዳል። በ30 ብር የሚሸጠው ባሪያ ነው። ከሰውም የባሪያ መልክ ይዞ አምላክነትን መቀማት እንደሚገባው ነገር ሳይቆጥር ሰው ሆነ ይልና ከሰውም የባሪያን መልክ በባሪያ ዋጋ ነው የተሸጠው። በባሪያ ዋጋ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ገላትያ ምዕራፍ 5 ቁጥር 13 ላይ ወንድሞቹ ይላል እናንተ ለአርነት ተጠርታችኋልና
ብቻ አርነታችሁ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎቹ ነው። አያችሁ የተቀየረው ነገር ምንድን ነው? በፍቅር የሚለው ነገር ነው። እስካሁን ድረስ ካየነው ውስጥ ማለት ነው። በፍቅር ቀደምም ሮሜ 13 ላይ ያየነው ምንድን ነው? በፍቅር ህግ ሁሉ በፍቅር ተጠቅልሏል። እዚህም ጋር አሁን የሚለን እርስ በርሳችሁ እንደ ባሪያዎች ሆኖ አይከብድም? ሐዋርያው ጳውሎስ እንዴት ነው እርስ በርሳችን እንደ ባሪያ ምን ሆነው? አይከብድም? በፍቅር ከሆነ አይከብድም። ሃሌሉያ! በፍቅር ባሪያዎች ሆነው ይላል። እውነተኛ ነፃነት በፍቅር ጌታን ወደ ማገልገል፣ በፍቅር አንዱ ለሌላው ባሪያ ወደ መሆን ነው የሚያመጣው። ለምን? መታዘዛችን ከፍርሃት ሳይሆን ከፍቅር የሚወጣ ስለሆነ ማለት ነው። ያ ባሪያ በእድሜ ዘመኑ ሁሉ የጌታው እንዲሆን ለማሳወቅ ጆሮን እንደተበሳ እኔ ዛሬ እናገራለሁ፣ ለዘላለም የጌታችን መሆናችን እንዲታወቅ በመንፈሱ ታትመናልና ጆሮአችንን ተበስተናል። ሃሌሉያ! የእሱ ምልክቱ ምንድን ነው? ጆሮውን ይበሳል። የተበሳውን ጆሮውን የሚያዩ ሁሉ የማን እንደሆነ ያውቃሉ። እኛ ደግሞ ጌታ የራሱን ማህተም አኖረብን፣ ሲልድ አደረገ፣ ስታምፕ አደረገብን። ያ ማተም ደግሞ ቅዱስ መንፈሱ ነው። ሃሌሉያ! ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ይላል። ቅዱሱን መንፈስ ታትመናል፣ ምልክት ተደርጎብናል። ከኔ ቢሮ የሚወጣ ደብዳቤ የኔ ማህተም ካለበት ደብዳቤው የኔ ለመሆኑ ምንም ጥያቄ የለውም። ሌላ ቢሮ ከኔ ቢሮ የወጣው ይህን ደብዳቤ የኔ ነው ብሎ ክሌም ማድረግ አይችልም። እኔና እናንተን ማንም ክሌም ማድረግ አይችልም። ምክንያቱም ማህተም አለብን። ሃሌሉያ! ሃሌሉያ! ማህተም አለብን። ያ ማህተም ደግሞ እንደው የሆነ እንደ ዋዛ የሚለቅ ነገር አይደለም። እግዚአብሔር መንፈስ ቅዱስ ነው ማህተማችን፣ እላያችን ላይ ያለው ማህተም የታተምንበት የሱ ለመሆናችን፣ ለዘላለም የሱ ለመሆናችን፣ ለዘላለም ልንሰማውና ልንገዛለት በፍቅር ወደነው ከሱ ነፃ መውጣት አልፈልግም ብለን ያደርንለት ጌታችን እሱ ለመሆኑ ማሳያው መንፈስ ቅዱስ ነው። የኢየሱስ ለመሆናችሁ መንፈስ ቅዱስ ያስረዳል። የኢየሱስ ለመሆናችሁ መንፈስ ቅዱስ ይመሰክራል። የኢየሱስ ለመሆናችሁ መንፈስ ቅዱስ ክሌም ያደርጋል። የኢየሱስ ናት ይላል። ማህተም ሆኖ እናንተ ጋር ቁጭ ብሎ እንዳትነካት የኢየሱስ ናት ይላል። እንዳትነካት፣ ታትማለች፣ ማህተም አለባት፣ ባለቤት አላት፣ ባለቤት አለው፣ ታትሟል ይላል። እናንተ ጋር ሆኖ መንፈስ ቅዱስ ይናገራል። ለሰው ብቻ ሳይሆን ለእናንተም ይነግራችኋል። የእግዚአብሔር ልጅ ያለው በነፍሱ ምስክር አለው ይላል። የእግዚአብሔር ልጅ አለሽ፣ አንቺም የእግዚአብሔር ልጅ ነሽ እያለ በነፍሳችን ሆኖ ይመሰክርናል። ቅዱስ መንፈሱ አትሞናል። ጌታ ዘመናችሁን ይባርከው።